የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ ውድ ቤተሰቦቻችን። ትልቅ መረጃዎችን ሰምተናል። ከአሰልጣኝ ሹምሽር ጀምሮ በብሔራዊ ቡድኖች ዙሪያ የምናደርሳችሁ ትልልቅ መረጃዎች አሉ። ከዛ ውጪ በአውሮፓ ትልቅ ክለቦች ዕለታዊና ወቅታዊ ጥንቅሮችን እናነሳለን። ሊጎች ሊጀመሩ ነው። እንግዲህ ከአርብ ምሽት ጀምሮ የአውሮፓ ሊጎች ይመለሳሉ። በርከት ያሉ የቡድን ዜናዎችን እንነግራችኋለን። በተለይም ከጉዳት ጋር በተያያዘ በርካታ መረጃዎች አፕዴት እየሆኑ ይገኛሉ። ታላቆቹን የአውሮፓ ክለቦች በዚህ ረገድ አስቀድመን የምናነሳ ይሆናል። ቀደም ባለው መረጃችንም ለእናንተ ውድ አድማጮቻችን ካደረስነው ውስጥ ተጨማሪ መረጃዎችን ይዘንባቸው የመጣሉ እነኝንም በቅደም ተከተል በአውሮፓ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ መረጃዎች ዛሬም እንደተጠበቁ ናቸው። በተለይም በርከት ያሉ ደጋፊዎች አላቸው ብለን ያሰብናቸውን ትልቅ ክለቦች የተመለከቱ ወቅታዊ ጥንቅሮች እናነሳለን። ከዙር ጋር በተያያዘ በፕሪሚየር ሊግ በጣም አስደናቂውን ተጫዋች የተመለከተ ለየት ያለ ጥንቅር እንነግራችኋለን። ከዛ ውጪ የፕሪሚየር ሊጉን የቢግ ሲክስ ክለቦች ስብስብ እንነግራችኋለን። ከቶትናም ሆትስፐርስ ጀምሮ ከሲቲ ጋር በተያያዘ በጣም ለየት ያለ መረጃ ይዘናል። ለሲቲ ደጋፊዎች እንነግራችኋለን። የሲቲንም ስብስብ እናደርሳችኋለን። በቼልሲ በሰማዮቹ የመረጃ ሰዓታችን ከማሬስካ ጋር በተያዘና ጋዜጣ ዴሎ ስፖርት ስለ ቼልሲ የሚለን ነገር አለ። የቡድን ዜናችን እንደተጠበቀ ነው። ሊቨርፑል ቤትም እንሄዳለን። ሊቨርፑልን በመልቀቁ ስለተጸጸተ አንድ ሰው እንነግራችኋለን። በእርግጥ አጋጣሚው 6 ወር ነው። ያቺ 6 ወር ብታገሳት ኖሮ እያለ ነው እንነግራችኋለን። የቡድኑን የፊት መስመር ተጫዋች ኮዲ ጋክፖን የቡድን ዜና በሊቨርፑልን ቤት ዛሬም እንደተጠበቁ ናቸው። ከአርሰናል ጋር በተያዘ ስካይ ስፖርት ላይ በተለይም ቻርሊ ኦስቲን ያለው ነገር አለ እንነግራችኋለን። የቀድሞ የፕሪሚየር ሊግ ተጫዋች የአማካኝ ስፍራው እናነሳለን። የአርሰናሉን አስደናቂ ወጣት ተጫዋች አርሰናሎች ለክለቡ ተጫዋች እና ለወኪሉ የነገሩት ነገር አለም እየተባለ ይገኛል። ለመሆኑ አርሰናልና ፕሪሚየር ሊግን እናነሳለን። የቡድን ዜናችን ዛሬም በአርሰናል ቤት እንደተጠበቀ ነው። ማንቸስተር ዩናይትድ በተጫዋቹ ላይ አንድ ውሳኔ ወስኗል የተባለው የኤስፒኤንን ዘገባ እናነሳለን። ከክለቡ ከመልቀቅ ጋር በተያዘ አንድ አንቀጽ አስቀምጧል ማንቸስተር ዩናይትዶች ለተጫዋቻቸው። ከዛ ውጪ ብሔራዊ ግዳጃቸውን ያጠናቀቁ ተጫዋቾች ለዚህ ሰዓት መረጃችን ላይ እንነግራችኋለን እንዴት ተመለሱ የሚለውን። ለመሆኑ ከዩናይትድ ምን ጠብቃችሁ ነበር እያለ ነው የቀድሞ ተጫዋች፣ ታደምጡታላችሁ። የዩናይትድ ደጋፊዎችም አንድ ሚዲያን ዋቢ ያደርገው ትችቱ ተቀባይነት የለውም እያሉ ነው። በማንቸስተር ዩናይትድ በኩል የቡድን ዜና ተካቷል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁል ጊዜው ዛሬም ልታጋሩን ትችላላችሁ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የስዊድን ብሔራዊ ቡድን እያስመዘገበ በሚገኘው ደካማ ውጤት ተከትሎ የቡድኑን ዋና አሰልጣኝ ጆን ዳህል ቶማስን አሰናብቷቸዋል። ቀደም ባለው መረጃችን በተለይም በማለዳው መረጃችን የስዊድን ነገር አሳሳቢ ነው ብለናችሁ ነበረ። በዓለም ዋንጫ መሳተፏ ስዊድን በዓለም ዋንጫ ማጣሪያ ያደረገችውን የመጀመሪያ 4 ጨዋታ ማሸነፍ አልቻለችም። ብሔራዊ ቡድኑ በ3 ጨዋታ ሲሸነፍ በአንዱ አቻ ተወጥቶ በምድቡ ግርጌ ላይ ይገኛል። ይህንም ተከትሎ ስዊድን በ1 ነጥብ የምድቡ የመጨረሻ ደረጃ ይዘ ሲሆን ከዓለም ዋንጫው የመቅረት እድሏ ነው በጣም ሰፊው። ባለፉት 4 ጨዋታዎች በአሌክሳንደር አይሳክ እና ቪክተር ዮኬሬሽ የሚመራው ስዊድን የፊት መስመር 2 ግብ ብቻ ነው ማስቆጠር ችሎ የነበረው። ምድቡን ስዊዘርላንድ በ10 ነጥብ ነው የምትመራው። ኮሶቮ በ7 ነጥብ ሁለተኛ፣ ስሎቬኒያ በ3 ነጥብ ሶስተኛ፣ ስዊድን በ1 ነጥብ አራተኛ ናት። እዚህ ምድብ ላይ የቀሩት 2 ጨዋታዎች ብቻ ናቸው ውድ ቤተሰቦቻችን። እነኚህ 2 ጨዋታዎች በጥሎ ማለፍ ለማለፍ እንኳን ተአምር ያስፈልጋታል። የኮሶቮ እና የስሎቬኒያን ተከታታይ ሽንፈት መጠበቅ አለባት። ግን በጣም ከባዱን መንገድ ነው ስዊድን የገጠማት። አሁን አሰልጣኟን በማሰናበት መፍትሄ እያፈላለገች ነው። የቱርክ ብሔራዊ ቡድን ከጆርጂያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታ ሲያደርጉ ከጨዋታ የሚገኘውን ሙሉ ገቢ ለተጎጂዎች እርዳታ እንደሚሰጥ የቱርክ እግር ኳስ ፌዴሬሽን ይፋ አድርጓል። ከቀናት በፊት የኖርዌይ ብሔራዊ ቡድን በደረገው ጨዋታ ከጨዋታ የተገኘውን ገቢ በጦርነት ምክንያት ለተጎዱ ሕፃናት መዋሉ ይታወቃል። ቱርክም ይህንኑ ሂደት እንደምታጠናክረ ገልጻለች። ስለዚህ ከስቴዲየም የተገኘው ገቢ ሙሉ ለሙሉ በጦርነት ምክንያት አደጋ ለደረሰባቸው ቤተሰቦች፣ ሕፃናት ለእርዳታ በተለይም ለሰብአዊ እርዳታ እንዲውል እናደርጋለን ብለዋል።
እንደሚታወቀው ፊፋ ሊያግዳት የነበረችው እስራኤል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አደራዳሪነት እርቅ ማውረዳቸውን ተከትሎ ፊፋም አስቀድሞ በእርግጥ አልፈረደባትም። አሁን ደግሞ የፊፋን ውሳኔ ሊያስቀለብስ የሚችልም አጋጣሚ ኦልሬዲ ተፈጥሮ ነበር። ለማንኛውም በጦርነት ሰለባ ለሆኑት እርዳታ እናደርገዋለን ብለዋል። ብሔራዊ ቡድን ላይ ነን ውድ ቤተሰቦቻችን። በዓለም ዋንጫ የማጣሪያ መርሃ ግብር ከሀገሩ ጋር በጣም አስደናቂ ጊዜን ያሳለፈውን ሐሜስ ሮድሪጌዝን እናንሳ። በነገራችን ላይ ተጫዋቹ ወደ ብሔራዊ ቡድኑ ከመጣ በኋላ አሁን 34ኛ ዓመቱ ላይ ነው። በዘንድሮ የዓለም ዋንጫ የማጣሪያ ጨዋታ በኮንሜቦል 10 ግቦችን አስቆጥሯል። በመድረኩ አንደኛ ሆነ ያጠናቀቀችው አርጀንቲና የተጫዋች ሊዮኔል አንድሬስ ሜሲ ብቻ ይበለጣል። ከዛ ቀጥሎ የምናገኘው ሁለተኛው ሰው ሆኗል። ይህ ተጫዋች 10 የግብ አስተዋጽኦ ያለው ተጫዋቹ በአውሮፓ እግር ኳስ ውስጥ ራሱን በደንብ አሳይቷል። አሁን 34ኛ ዓመቱ ላይ ይገኛል። ሀገሩን እንግዲህ በዓለም ዋንጫ እንድትገኝ በማድረጉ ላይ ትልቅ ሂደት ነበረው ወይም ትልቅ ተሳትፎ ነበረው። 34ኛ ዓመቱ ላይ ይገኛል። 10 የግብ አስተዋጽኦ ነበረው። ራሷን እየፈተሸች ነው። ብራዚል ለ2026 የዓለም ዋንጫ ማለፏን አረጋግጣለች፣ ግን አቋሟን እየፈተሸች ነው። በሁለት የአቋም መፈተሻ ጨዋታ አንደኛው ጨዋታ ዛሬ ከጃፓን ጋር ያደረገችው ጨዋታ ነበረ። በቶኪዮ የነበረውን ጨዋታ ብራዚል 2-0 ብትመራም ውጤት ሳታስጠብቅ በተከታታይ በተቆጠሩባት 3 ግብ 3-2 በሆነ ውጤት ተሸንፋለች። በብራዚል በኩል ሄንሪኬ ከጉማሬሽ ያገኘውን ኳስ አስቆጠረ። ከዛ የአርሰናሉ ጋብሪኤል ማርቲኔሊ 32ኛው ደቂቃ ላይ ወደ 2-0 መሪነታቸውን ከፍ አድርጎ ነበር። ከረፍት በኋላ ግን ለካርሎ አንቸሎቲ እና ለብራዚል ብሔራዊ ቡድን ነገሮች እንደታሰቡት አልሆኑም። ሚናሚኖ 52ኛው ደቂቃ ላይ፣ ኑኩማር 62ኛው ደቂቃ ላይ፣ ኡንዳ 71ኛው ደቂቃ ላይ 3 ግቦችን ለጃፓን ብሔራዊ ቡድን አስቆጠረው። ጨዋታው በጃፓን 3-2 አሸናፊነት ተጠናቋል። ያልተጠበቀ ውጤት ይመስል ነበረም፣ በተለይም ብራዚል ከመምራቱ አንጻር። ብሩኖ ጉማሬሽ በጨዋታው አንድ አሲስት አስመለከተን። በነገራችን ላይ 5ኛ የግብ አስተዋጽኦ ነው። በመጨረሻዎቹ 6 ለብራዚል እና ለኒውካስል ዩናይትድ ባደረጋቸው ጨዋታዎች ማለት ነው። በጣም አስደናቂ ጊዜን እያሳለፈ ይገኛል የአማካኝ ስፍራው ተጫዋች። ባርሴሎና ከቀን በቀን ጉዳት ዜና እየሰማንበት የምንገኘው የአውሮፓ ግዙፍ ክለብ ሆኗል። ቀደም ባለው መረጃችን በርካቶቹን ነግረናቸዋል። አሁን ሃንሲ ፍሊክ ለኤል ክላሲኮ ጨዋታ ቡድኑን እንዴት ያበቁታል? የበርካታ ባርሴሎናን ደጋፊዎች በጉጉት የሚጠብቁት ጥያቄያቸው ነው። ባርሴሎና የጉዳት ዝርዝሩን እንገራችሁ። የዛሬውን የሌዋንዶስኪን ቀደም ባለው መረጃ ስላነሳ ነው። ሌዋንዶስኪ፣ ራፊኒያ፣ ጋቪ፣ ዋን ጋርሻ፣ ፌራን ቶሬስ፣ ዳኒ ኦልሞ፣ ቴርሽቴገን፣ ላሚን ያማል እና ፌርሚን የሁለቱ ለጨዋታ ይገኛሉ። አጠራጣሪ ብቻ ነው። ከዛ ውጭ ግን የተቀሩት በሙሉ በጉዳት ውስጥ ቢያንስ ትንሹ 2 ሳምንት ሜዳ ላይ አይገኙም። እስከ 5 ወር የነ ጋቪ ማለት ነው አለ። ለሃንሲ ፍሊክ ይሄ ከባዱ የቤት ስራ ይሆናል ማለት ነው። በቀጣይ በሚደረጉ በተለይም ከዢሮና ጋር በሚደረገው የላሊጋ ጨዋታና ከሪያል ማድሪድ ጋር በሚደረገው የኤል ክላሲኮ ጨዋታ እንዴት ያለ ቡድን ይዞ ይቀርባሉ የሚለው በትልቁ ይጠበቃል። ባርሴሎና ኮንትራቱን ካራዘመ በኋላ ለሞናኮ በውሰት ሰጥቶታል። የፊት መስመር ተጫዋቹን አንሱ ፋቲ ተጫዋቹ አሁን በሞናኮ ቤት በጣም አስደናቂ ጊዜን እያሳለፈ ይገኛል። አንሱ ፋቲ በሞናኮ ቤት 5 ጨዋታ ተጫውቷል። 250 ደቂቃ አካባቢ ነው የተጫወተው። 6 ጎሎችን አስቆጥሯል። በነገራችን ላይ በአማካይ 42 ደቂቃ ብቻ ነው የሚፈጅበት ግብ ለማስቆጠር። በአዲሱ ክለቡ አስደናቂ ጊዜን እያሳለፈ ይገኛል። አሁን ላይ የተጫዋቹ የውል ማፍረሻ 10 ሚሊዮን ዩሮ ነው። ምናልባት በጥር የፕሪሚየር ሊግ ክለቦች ሊሞክሩ ይችላሉ እየተባለ ነው አንሱ ፋቲን ለማምጣት። ስማቸው በስፋት የተነሳው እንደ ክሪስታል ፓላስ፣ እንደ ኤቨርተን፣ ኒካስል ስማቸው ይነሳል። ባርሴሎና ኮንትራቱን ያራዘመው አንድም በነፃ ለማጣት ነበረ። ንብረትነቱ አሁንም ቢሆን የባርሴሎና ነው። በሞናኮ ቤት ቢገኝም ግን በሞናኮ ቤት የተሰጠውን እድል በደንብ በአግባቡ እየተጠቀመበት ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃ እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የቀድሞ የእንግሊዝ ፕሪሚየር ሊግ ዳኛ ዴቪድ ኩት አግባብነት የሌለው ምስል እንደቀረጹ ቀደም ባለው መረጃችን ነግረናችሁ እሳቸውን በፍርድ ቤት ማመናቸውን ነግረናችሁ ነበር። ውድ ቤተሰቦቻችን ይህንም ተከትሎ የ43 ዓመቱ የቀድሞ ዳኛ ዴቪድ ኩት የእስር ፍርድ እንደሚጠብቃቸው ተረጋግጧል።
አጣርተን እናመጣዋለን ካልነው ውስጥ አንደኛው ነበር። ክሱን የሚከታተለው የኖቲንግሃም ፎረስት ፍርድ ቤት ወይም የኖቲንግሃም ፍርድ ቤት ከ2 ወራት በኋላ ጥፋተኝነት ላይ ብይን ይሰጣል ተብሏል። ዳኛው ከዚህ በፊት ሊቨርፑል እና አሰልጣኝ የርገን ክሎፕን ሲሳደቡ የሚያሳይ ቪዲዮ ተገኝቶባቸው የገዛ ጓደኛቸው በማህበራዊ ትስስር ገጹ ካጋራ በኋላ ከምንም አይነት እግር ኳስ ዳኝነት እንዲሰናበቱ እንደተደረገ ይታወቃል። ታዲያ አሁን ላይ ዴቪድ ኩት ይህንንም የህፃን ምስል ቀርጾ መልቀቅን አምነው በቀጣይ 2 ወር ውስጥ ፍርድ ቤት ቀርበው ፍርዳቸውን ይቀበላሉ ተብሏል። አስቶን ቪላ ደረስን። በፕሪሚየር ሊግ ያዎቹም ክለቦች የዘንድሮ ሙሉ ዝርዝራቸው ደርሶናል። ምን ያህል ተጫዋች በየሜዳ ክፍሉ አለ በሚል ነው። አስቶን ቪላ 2 ግብ ጠባቂዎች አሉት። በተከላካይ በቀኝና በግራ በመሃል 2 ተከላካይ ጨምሮ በየሜዳ ክፍሉ 2 አሉት። በ6 ቁጥር ቦታ ላይ በቀኝም በግራ መጫወት የሚችሉ በቀኝ 6 በግራ 6 አሉት። 10 ቁጥር ቦታ ላይ 2 ተጫዋቾች አሉት እነ ሞርጋን ሮጀርስ እና ኤሜኒያሎ ቡያንዳን። በቀኝ በኩል እነ ሃርቪ ኤሊዮት እና ዶኒ ማለን፣ በግራ በኩል ኢቫን ጉሳንድ እና ጀደን ሳንቾ አሉት። በነገራችን ላይ 9 ቁጥር ያለው ኦሌ ዋትኪንስ ነው፣ ንጹህ 9 ቁጥር አጥቂና አስቶን ቪላ ምናልባት ዘንድሮ ጥያቄ ከተነሳበት የ9 ቁጥር ቦታ ነው። በሌላው ክፍል ግን ቢያንስ 2 ተጫዋቾች በየሜዳ ክፍሉ አሉ። አስቶን ቪላ ደጋፊዎች ምስሉን አቆማችሁ መከታተል ትችላላችሁ። አንቶኒዮ ሲሜኒዮ አሁን አነጋጋሪውም መነጋገሪያ የሆነውም ተጫዋች ነው። በእርግጥ እጅግ በጣም አስደናቂ ጊዜን እያሳለፈ ነው። የፕሪሚየር ሊጉ የፒኤፍኤ የወሩ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። ታዲያ በበርንማውዝ ቤት ቆይታው የውል ማፍረሻ አንቀጽ አለው። ያ አንቀጹን የከፈለ ክለብ በውል ማፍረሻው ላይ ያለውን መውሰድ ይችላል፣ ማስኮብለል ይችላል። ተጫዋቹ ትልልቅ ክለቦች ጥያቄ ካቀረቡለት መቀላቀሉ የሚቀር አይመስልም። በርንማውዝ በተቻለ መጠን ኮከባቸውን ለማቆየት ጥረት ያደርጋሉ ተብሏል። ታዲያ የውል ማፍረሻ ያለውን ተጫዋች ለማስፈረም በርከት ያሉ የፕሪሚየር ሊግ ክለቦች ፍላጎት አላቸው። ቶትንሃም፣ ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል በስፋት ስማቸው ሲነሳ ሰምተናል። ሲሜኒዮ በክረምት ውሉን ከማራዘሙ በፊት ከክለቦች ጋር እንግዲህ ውይይት ሲያደርግም ነበረ። በውይይቱ ሂደት ላይ ቶትናም ሆትስፐርሶች እነ ዣቪ ሲሞንስን መጨረሻ ላይ ጥረት ማድረጋቸው በርንማውዝ ተጫዋቹን ላለመልቀቅ መስማማቱን ተከትሎ ነበረ ያቆዩት። ቀጣይ ክረምት ግን ነገሮች ለበርንማውዝ በጣም አሳሳቢ ይሆናሉ። ቶትናም ደረስን። ቶትናም በየሜዳ ክፍሉ እንዴት ያሉ ተጫዋቾች ወይም ምን ያህል ተጫዋቾች አሉት የሚለውን ደግሞ እንመልከት። 2 ግብ ጠባቂዎች አሉት በቋሚነት። የፕሪሚየር ሊጉ ክለብ ቶትናም በቀኝ 2 ተከላካይ፣ በግራ የተከላካይ መስመር 2 አሉት። መሃል ተከላካይ ግራው ላይ 2 ነው ያሉት፣ ሚኪ ቫንደቪን እና ኬቨን ዳንሷ። በቀኝ የመሃል ተከላካይ ግን ቢያንስ 3 ተጫዋቾችን ይዟል። 6 ቁጥር ቦታ ላይ 3 ተጫዋቾች አሉት። በአማካኝ ስፍራ ግራው ላይ ዣቪ ሲሞንስ፣ ጄምስ ማዲሰን መጠቀም ይችላሉ። የቀኙን 3 ተጫዋቾች አሉት እነ ቤንታንኩርን ጨምሮ በርግቬል ማትሳርን ጨምሮ አሉት። በግራ የማጥቃት ኮሊደር ላይ ዊልሰን ኦዶባርት እና እንደዚሁም ብሪያን ጆንሰን አሉት። በግራው በኩል ኩዱስ እንደዚሁም ኩሉዝቭስኪ 2 አማራጭ አለው። 9 ቁጥር ላይ ግን በርከት ያለ ተጫዋች የያዘው ክለብ ቶትናም ሆናል። ዶሚኒክ ሶላንኬ፣ ሪቻርልሰን፣ ራንደል ኮሎሙአኒ፣ ማቲያስ ቴሌ እነኚህን የመሰሉ 9 ቁጥር ይዟልና በቶትናም በኩል የአጥቂ ክፍሉ በጣም የተደራጀ ነው። ሲቲ ደርሰናል። ውድ ቤተሰቦቻችን በየመረጃ ሰዓታችን ሁሌም አነጋጋሪ መረጃ ማናጣለት ኤርሊንግ ብሮት ሃላንድ ነው። አሁን ከጥቂት ደቂቃዎች በፊት ኦፕታም በፊት ገጹ ላይ ይህን ተጫዋች በፕሪሚየር ሊጉ 25-26 የውድድር ዓመት በግብ ማስቆጠር ሂደት ላይ ያለውን ንጻሬ ያመለክታል። 9 የፕሪሚየር ሊግ ግቦች አሉት ከፍጹም ቅጣት ምት ውጪ። በነገራችን ላይ ግብ ሊሆን የሚችል ሙከራ የሞከረው 7.71 ነበረ። በጣም ግብ ሊሆኑ የሚችሉት ተጨማሪ 2 ግቦችን አግኝቷል እንደማለት ነው። በአጠቃላይ ኮንቨርሽን ሬታቸውን እንመልከት። በጣም አስደናቂ የሱ ነው። ማትሳር ከ3 ማግባት ከሚችላቸው እድሎች ውስጥ 1 ነው ያስቆጠረው። ኤንዞ ፈርናንዴስ ከ2 አስቆጥሯል። ሳር ከ3 አስቆጥሯል። ሴሜኒዮ ከ3 አስቆጥሯል። ሌላ በጣም አስደናቂ የሚባል ቁጥር ነው። ውድ 2 አለው። ቤንቶ 1፣ የኬሬስክ ከ2 አስቆጥሯል። አንቶኒ ከ4 አስቆጥሯል። እሱ ደግሞ እንደዚሁም ቤሞ ከ1 አስቆጥሯል። የሃላንድ ከ9 አስቆጥሯል። 2 ተጨማሪ ግቦችን እንደማግኘት ያክል ነው። ኮንቨርሽን ሬቱ እንዴት አስደናቂ መሆኑን ማሳያ ነው። ሌላ መረጃ እንንገራችሁ ስለ ኤርሊንግ ብሮት ሃላንድ።
ሃላንድ በነገራችን ላይ በርካታ ሃትሪኮችን ሰርቷል። 27 ሃትሪኮችን ሰርቷል። የት የሚለውን እንንገራቸው። በርካታውን ሃትሪክ የሰራው በሲቲ መለያ ነው። 11 ለኖርዌይ ብሔራዊ ቡድን 6 ሃትሪክ አለው። ለአርቢ ሳልዝበርግ ሲጫወት 5 ሃትሪክ፣ ለቦሩሲያ ዶርትመንድ 4 ሃትሪክ። ሞልድ እያለም ያኔ ኦሊ ጉናር ሶልሻየር ለዩናይትድ በተመኙት ሰዓት ማለት ነው። በእርግጥ ያኔ እሳቸው ሪኮመንድ አድርገው ነበረ ቡድኑ እንዲያስፈርም፣ ግን ፈቃደኛ ያልሆነም ቡድኑ ያኔ ማንቸስተር ዩናይትድ ሞልድ እያለ ማለት ነው። ያኔ ደግሞ አንድ ሃትሪክ ሰርቷል። በእግር ኳስ ሕይወቱ አጠቃላይ 27 ሃትሪክ አለው ኤርሊንግ ብሮት ሃላንድ። የሲቲን ስብስብ እንመልከት ውድ ቤተሰቦቻችን። ሲቲም ንጹህ የ9 ቁጥር ተጫዋች አንድ ነው ያለው። በነገራችን ላይ ሃላንድ ብቻ ነው። ኦመር ማርሙሽ ንጹህ የ9 ቁጥር አጥቂ አይደለም። በአጥቂ ደረጃ ግን መጫወት የሚችል አይነት ተጫዋች ነው። እንደ አጠቃላይ ሲቲ 3 ግብ ጠባቂዎች አሉት። በግራ 2 አሉት። ሪያን አይት-ኑሪ በተደጋጋሚ ሲቲ ደጋፊዎች የሚያነሱት ጥያቄ ነው። ጉዳት ላይ ነው፣ አላገገመም። ግን 2 አሉት በግራ የመስመር ተከላካይ፣ በቀኝ 2 አሉት። የግራ መሃል ተከላካይ 2፣ የቀኝ መሃል ተከላካይ 3 ተጫዋቾች አሉት። 6 ቁጥር ቦታ 2 አሉት። በመሃል ሜዳ ላይ የግራው ላይ 2 የቀኙ ላይ 2 አሉት። የአጥቂ ስፍራ ላይ ደግሞ ካየን የቀኝ መስመር አጥቂ 3 ተጫዋቾች አሉት። ፊል ፎደን፣ ሳቪኒዮ፣ ኦስካር ቦብን መጠቀም ይችላል። የግራው የማጥቃት ኮሊደር ላይ ደግሞ እንደ ኦማር ማርሙሽ እና ጀሬሚ ዶኩን መጠቀም ይችላሉ። ብቸኛው 9 ቁጥር ንጹህ ሲቲ ቤት አሁን 9 ቁጥር የሚባለው ተጫዋች ኤርሊንግ ብሮት ሃላንድ ነው። ማንቸስተር ሲቲ ይህ ስብስቡ ነው 25-26 የውድድር ዓመት እስከ ጥር ድረስ የሚጠቀመው። በቼልሲ የመረጃ ሰዓታችን በጋዜጣ ዴሎ ስፖርት በኩል ዛሬ የማሬስካን ስም ከዩቬንቱስ ጋር እያያዘ ነው። ዩቬንቱሶች በቀጣይ ወደ ቡድናቸው ሊያመጧቸው ከሚሿቸው አሰልጣኝ ማሬስካን ነው ካለ በኋላ በማሬስካ ቡድን ውስጥ ግን ማሬስካ አጥብቀውም በማሰልጠን ሂደታቸው ላይ ምርጡ ተጫዋች አድርገው የሚያዩት ፓልመርን ነው። ፓልመር የሳቸው ምርጥ ተጫዋች ነው፣ በጣም ነው የሚወዱት በዚህ ረገድ ምርጡ ብለው። ኩኮሬላ ደግሞ የተሰጠውን የቤት ስራ የሚወጣም ተወዳጅ ተጫዋች አድርገው ያዩታል ይላል የጋዜጣ ዴሎ ስፖርት ዘገባ። በእርግጥ ፓልመርን ለረጅም ጊዜ ያተውታል። ኩኮሬላ እንኳን በወጥ ብቃቱ አሁንም ቡድኑን እያገለገለ ይገኛል። በቀጣይ እንደውም ኩኮሬላ የሀገሩ ልጅ ላሚን ያማልን ቀጥ አድርጌ ይዟለሁ ሲል ከሰሞኑ በበርካታ ሚዲያዎች ላይ ሲናገር እንደነበረ እናስታውሳለን። በወጥ ብቃት እየተጫወተ ነው። ፓልመር ግን የላቸውም። ለማንኛውም ጋዜጣ ዴሎ ስፖርት ዩቬንቱስ የሚመኛቸው ሰው ካለ በኋላ ማሬስካን የማሬስካ ምርጡ ተጫዋች ፓልመር፣ በማሬስካ የሚወደደው ተጫዋች ኩኮሬላ ነው ብሏል። የቼልሲን የቡድን ስብስብ ደግሞ እንመልከት። እስከ ጥር ድረስ የቼልሲ የቡድን ስብስብ 2 ግብ ጠባቂዎችን ይዛል። የግራ ተከላካይ 2 አሉት፣ ኩኮሬላ እና ጀሬል ሃቷ። ቀኝ ላይ 3 አማራጮች አለው ቼልሲ የቀኝ ተከላካይ። የመሃል ተከላካይ በግራ በኩል 3 አማራጮች አሉት፣ ቶንሲል አድራቢዮ፣ ላቪ ኬልዌል፣ ቤኔች ባትሻሊ። የቀኝ የመሃል ተከላካይ ግን 2 ብቻ ነው ያለው። 6 ቁጥር ቦታ ላይ የማንቸስተር የቼልሲ በቀኙ 2 አሉት፣ በግራውም 2 አሉት። ፊት መስመር ላይ መጠቀም የሚችላቸው በግራ በኩል 2 አሉት፣ በግራ በኩል 3 አሉት። እነ አሌሃንድሮ ጋርናቾ፣ ጄም ባዮን ጌተንስ፣ ታሪክ ጆርጅ። በቀኝ በኩል ፔድሮ ኔቶ እና ኤስታቪዮ አሉ። እንደዚሁም 10 ቁጥር ቦታ ላይ ኮል ፓልመር እና ፋኩንዶ ቦናኖንቴ መጠቀም ይችላል። አጥቂ ላይም 3 አማራጭ አለው። በነገራችን ላይ ቼልሲ የአጥቂ ስፍራው እነ ዦዋ ፔድሮ፣ ሊያም ዴላፕ እና ማርክ ጉ ያሉ። ያው ሊያም ዴላፕ ረዘም ላለ ጊዜ ጉዳት ላይ እንዳለ ይታወቃል። ስቴቨን ጄራርድ እና ያቺን 6 ወር እናንሳት ውድ ቤተሰቦቻችን። 6 ወሯ በስቴቨን ጄራርድ እግር ኳስ ሕይወት ውስጥ ትልቅ አጋጣሚ እንደሆነች ይናገራል። የዛኔ በጣም አዝኜ ነበረ። በሊቨርፑል ውስጥ ወንበር አሟቂ መሆን አልፈለግኩም ነበር። በክለብ ውስጥ ምርጡ አማካይ እኔ ነበርኩኝ። ክሎፕ እንደሚመጣ አስቀድሜ ባቅ ኖሮ በክሎፕ ስር ለ6 ወር ብቻ እንኳን ለመሰልጠን ብዬ የብሬንዳን ሮጀርስን ነገር እንደምንም ችየው በሊቨርፑል መቆየት ነበረብኝ። ቀጥሎ የሚመጣው ሰው ክሎፕ እንደሆነ ባቅ ብሎ ነበረ። በክሎፕ ስር አልሰለጠንም። እሱ ብሬንዳን ሮጀርስ ተጠባባቂ ወንበር ላይ በየሳምንቱ ቢያስቀምጡት ተማሮም እንደለቀቀና ጫማው እንደሰቀለ ይታወቃል በጊዜ ሂደት። ታዲያ ተጫዋቹ 6 ወር እንኳን በክሎፕ ስር ለመሰልጠን ዝግጁ ነበርኩኝ፣ ግን ከዛ በኋላ የሚመጡት አሰልጣኝ ክሎፕ መሆናቸውን አለማወቄ ነው ብሏል። ምናልባት ስቴቨን ጄራርድ በብሬንዳን ሮጀርስ ስር ያቺ ተንሸራቶ ወድቆ ሊቨርፑል ያጣት ዋንጫም የምትረሳ ጊዜም አልነበረች።
ኮዲ ጋክፖ ዓላማችን ካለፈው የውድድር ዘመን በተሻለ በሻምፒዮንስ ሊጉ አሪፍ ነገር ማሳየት ነው ብሏል። በአራት ውድድሮች እየተወዳደርን ስለሆነ ዓላማው አራቱንም ማሸነፍ ነው። ይህ ሁልጊዜ ኢላማችን ነው። በሁሉም ውድድሮች መፎካከር የሚችል ጠንካራ ቡድንም አለን ብሏል። ነገር ግን ዘንድሮ በተሻለ መጠን በአውሮፓ ሻምፒዮንስ ሊጉ ላይ ራሳችንን ማሳየት አለብን እያለ ይገኛል። አምና በፓሪስ ሰን ዠርሜን ውድድሩ የተሰናበቱበት መንገድ በጣም አስቆጪ እንደነበረም ነው የተናገረው ኮዲ ጋክፖ። ዘንድሮ ግን በተሻለ መንገድ መገኘት አለብን እያለ ይገኛል። የአውሮፓ ሻምፒዮንስ ሊግ ምሽታቸው 2 ምዕራፍ ነው ያለው። የመጀመሪያውን አሸንፈው ሁለተኛውን በጋላታሳራይ መሸነፋቸው የሚዘነጋ አይደለም። በእርግጥ ቱርክ ድረስ ሄደው ቪክተር ኦስሜን ባስቆጠረባቸው የፍጹም ቅጣት ምት ግብ 1-0 ተሸንፈው ነበር ወደ እንግሊዝ የመጡት። ለማንኛውም ሊቨርፑሉ የፊት መስመር ተጫዋች ኮዲ ጋክፖ ለአራቱም ዋንጫ ብንፋለምም በሻምፒዮንስ ሊጉ ላይ ግን በጣም አሪፍ ነገር ማሳየት አለብን ብለዋል። ከሊቨርፑል ስብስብ ጋር በተያያዘ ውድ ቤተሰቦቻችን 2 ግብ ጠባቂዎች አሉት ሊቨርፑል በፕሪሚየር ሊጉ 25-26 የውድድር ዓመት እስከ ጥር ያስመዘገባቸው ማለት ነው። የሊቨርፑል የግራ ተከላካይ 2 አሉት አማራጮች፣ ቀኝ ላይ 2 አሉት። የማል ተከላካይ ካየን በግራ 2 በቀኝ 2 አሉት። በ6 ቁጥር ቦታ በግራ 2 በቀኝም 2 አሉት። የፊት መስመሩ ላይም የግራውን 2 ተጫዋቾች አሉት። ኮዲ ጋክፖና ሪዮ ንጉማን መጠቀም ይችላል። ቀኙ ላይ ሳላህና ፍሬድሪኮ ኬዛን መጠቀም ይችላል። የ10 ቁጥር ቦታ ፍሎሪያን ቬርዝ እና ዶሜኒክ ሴቦዝ ላይ ያሉት 9 ቁጥር 2 አማራጮች አሉት። አሌክሳንደር ኢሳክ እና ሁጎ ኤኬቴኬን መጠቀም ይችላል። ይህ ሊቨርፑል እስከ ጥር የዝውውር መስኮት ድረስ ያሉት አማራጮች ናቸው በየሜዳ ክፍሉ። በእርግጥ ጉዳት ላይ ያሉ ተጫዋቾች ሊኖሩ ይችላሉ፣ ግን በሊቨርፑል ዝርዝር ውስጥ እንደ አማራጭ በየሜዳ ክፍሉ ያሉና በነገራችን ላይ በሁሉም የሜዳ ክፍል ሊቨርፑል 2 አማራጭ ያለው ክለብ ነው። ቀደም ባለው መረጃችን ማን በኦዴጋርድ ቦታ አርሰናል ቤት ይጫወታል? ኢዜን ይመርጣሉ ወይንስ ሜሪኒዮን ይመርጣሉ የሚል ጥያቄና ዘገባ አንስተን ነበረ ለአርሰናል ደጋፊዎች። በነገራችን ላይ በዛሬው ዕለት ስካይ ስፖርት ጉዳዩ ላይ ሰፊ ሀተታ ተሰርቷል። ከስካይ ስፖርት ጋዜጠኛ ጋር በስቱዲዮ የነበረው ደግሞ ቻርሊ አውስቲን ነበረ። ቻርሊ አውስቲን እንደኔ እምነት ኢብሪቼ ኢዜ ለዛ ቦታ ትክክለኛው ሰውና በተለይም ደግሞ በክሪስታል ፓላስ ከነበረው ሚና አንጻር ኦዴጋርድን መተካት የሚችለው እሱ ነው ብሏል። የአርሰናሉ ካፒቴን ረዘም ላለ ጊዜ ጉዳት ላይ እንደሆነ ይታወቃልና ኢዜ አሁን በአርሰናል ቤት ሌላ ደረጃ ሌላ ጥራት የሚያሳይበት ሰፊ ድል አግኝቷልና ምናልባት ማይክል አርቴታ መጠቀም ካለባቸው ብዬ የማምነው ይላል ቻርሊ አውስቲን ከስካይ ስፖርት ጋር በነበረው ቆይታ ኢዜን ነው ብሏል። ያው ሚካኤል ሜሪኖም ግን አለ። ውድ ቤተሰቦቻችን ምናልባትም ቀደም ባለው መረጃችን በሰፋ ጉዳዩን ስላነሳ ነው የቻርሊ አውስቲንን መረጃ ምንንገራችሁ ብለን እናንተ ምርጫም ልነግሩን ትችላላችሁ። ማርቲን ዙቤሜንዲ አርሰናል ለ3 ተከታታይ የውድድር ዘመን ሁለተኛው ሆኖ ከማጠናቀቁ ጋር በተያያዘ ምልከታውን አጋርቷል። ተጫዋቾቹ እንደነገሩኝ ከሆነ ዋነኛ ችግሩ የተጫዋቾች ጉዳት እንደነበረ ነው። አንድ ሰው ሲጎዳ ቡድኑ ችግር ይገጥመው ነበረ። ዘንድሮ ግን ከክለቡ በሁሉም ቦታ ቢያንስ 2 አማራጭ ተጫዋቾችን እንዲዝ ለማድረግ ብዙ ኢንቨስት አድርጓል። ስለዚህ የተሻለ ነገር ዘንድሮ እንጠብቃለን ሲል ተናግሯል። እንግዲህ የአርሰናል ያለፉት 3 ዓመታት የወጥነት ችግር አልታየበትም ቡድኑ። አንድ ጥያቄ ብቻ ግን አለ፣ ቡድኑ ለምን ዋንጫ ያነሳን በሚል ነው። ቢያንስ በ3ቱ አጋጣሚ ውስጥ 2 የሲቲ ዋንጫ ነጥቆታል፣ 1 ሊቨርፑል ነጥቆታል። ዘንድሮ በትልቁ የሚጠበቅበት ዓመት ነው። ማርቲን ዙቤሜንዲም ጉዳት ነበረ አምና ችግሩ፣ ዘንድሮ ግን ያንን ፈተናል እያለ ነው። ማክስ ዶማንን በተመለከተ በእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ውስጥ ግብ ማስቆጠሩን ተከትሎ በእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ግብ ያስቆጠረ በዕድሜ ትንሹ ተጫዋች መሆን ችሏል። አርሰናል ቪክተር ዮኬሬሽን ሲያስፈርም ለጋብርኤል ሱስ ወኪል ክለቡ መልቀቅ እንደሚችሉ እድል እንዳለም አሳውቀው ነበረ። ነገር ግን ያው ወኪሉ ክለብ እንኳን ላፈላለግ ቢል ጉዳት ላይ ያለን ተጫዋች የሚፈልግ የለምና ነገር ግን አርሰናል ከዮኬሬሽ ዝውውር በኋላ ጋብርኤል ሱስን የመልቀቅ እድል እንዳለ ለወኪሉ ነግረዋል። አርሰናል በሚቀጥለው የዝውውር መስኮት ሱስን ለማስፈረም ፍላጎት ያለው ክለብ ከመጣ ለመደራደር ዝግጁ ነው። ጁቬንቱስን ጨምሮ በርከት ያሉ ክለቦች ፍላጎት አላቸው የሚሉ መረጃዎች ሲወጡ ነበረ። ግን የተረጋገጠ የታማኝ የመረጃ ምንጮች ይህንን አላወጡትም። ሱስ ወደ ብራዚል ከመመለስ በአውሮፓ መቆየትን የሚመርጥ ተጫዋች ነው እና ፓልሜራስ ጋር እንግዲህ ግንኙነት ቢያደርግም ቅድሚያውን የሚሰጠው ግን ለአውሮፓ እግር ኳስ እየተባለ ነው። ፍላሜንጎም ተጫዋቹ ላይ ፍላጎት አለ። ከአርሰናል የመልቀቅ ዕድል ካላቸው ተጫዋች መካከል ጋብርኤል ሱስ አንዱ ነው ተብሎ ይጠበቃል። የጥር የዝውውር መስኮት ግን ትልቁ ዝውውር በአርሰናል ቤት ይሆናል ተብሎ ይታሰባል።
የቀድሞ የአርሰናል ተጫዋች ፓትሪክ ቬራ ዘንድሮ የቀድሞ ክለብ ዋንጫ ማንሳት ይችላል ተብሎ ተጠይቆ ነበረ። የፕሪሚየር ሊጉን የማሸነፍ ቅድመ ግምት በተመለከተ ጥሩ ዓመት ላይ ይሆናል ብዬ አስባለሁ። ግን 100% በአመቱ መጨረሻ ላይ አርሰናል ይበላል አይበላም ለማለት ይቸግረኛል። ምክንያቱም ፕሪሚየር ሊጉ ከበድ ያለ ፉክክር ስላለው ይላል አርቴታ። እነዚህ ተጫዋቾች በክረምት በማምጣት ጠንካራ ቡድን መገንባቱ አስደስቶኛል ብሏል። አሁን የፈረሙትን በሜዳ ላይ እስካሁን ድረስ በጣም ጥሩ ተጫዋቾችን እያየው ነው። እኔ አምናለሁ አርሰናል የፕሪሚየር ሊጉን ዋንጫ ሊያሸንፍ የሚችል አይነት ቡድን ነው። እኔ እንደማስበው አርሰናል ተፎካካሪ ለመሆንና እስከ መጨረሻው ለመታገል የተዘጋጀ ቡድን ነው። ይህን ባለፉት 3 ዓመታት አሳይቷል። ፕሪሚየር ሊጉ ግን በጣም ጠንካራ ተፎካካሪ ስላለው 100% አርሰናል ዋንጫ ያነሳል ወይም የሆነን ክለብ ስም ጠርቶ ዋንጫ ያነሳል ለማለት ይቸግራል። ግን አርሰናል ካለፉት 3 ዓመታት ዘንድሮ ጠንካራ ስለሆነ ምናልባት እድሉ ሊኖረው ይችላል ሲል የቀድሞ ተጫዋች ፓትሪክ ቬራ ሐሳቡን አጋርቷል ከስካይ ስፖርት ጋር በነበረው ቆይታ። የአርሰናልን የ25-26 የውድድር ዓመት እስከ ጥር ያለውን ስብስብ እንመልከት። 2 ግብ ጠባቂዎችን አስመዝግቧል። ዳቪድ ራያ እና ኬፓ አሪዛባላጋን በመከላከል ስፍራ በቀኝ 2 አሉት ዊሊያን ቲምበር እና ቤን ዋይት፣ በግራ 2 አሉት። የመሃል ተከላካይ በግራ 2 ጋብሪኤል ማጋሌሽ እና ፔሮ ኤንካፒ፣ በቀኝ የመሃል ተከላካይ ዊሊያም ሳሊባ እና ክርስቲያን ሞሽኬራ አሉት። 6 ቁጥር ቦታ ላይ ዙቤሜንዲ እና ክርስቲያን ኖርጋርድ፣ 2 የግራ የአማካይ ስፍራ ዴክላን ራይስ እና ሚኬል ሜሪኖ፣ የቀኙን ማርቲን ኦዴጋርድ እና ኢታን ዋኔር ያሉ። በፊት መስመር ላይ ግን በርከት ያለ ተጫዋችን ይዟል። ለአብነት ያክል በቀኝ በኩል ቡካዮ ሳካ፣ ኑኖ ማዱኬ፣ ማክስ ዶማን አሉት 3። በግራም በኩል 3 አሉት። ኤብሬቼ ኤዜ፣ ሌሳንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ መጠቀም ይችላል። በ9 ቁጥር ቦታም 3 አማራጭ አለው ቡድኑ። በእርግጥ ጉዳት ላይ ያሉ ተጫዋቾችንም ያካትታል። ውድ ቤተሰቦቻችን ጋብሪኤል ሱስ፣ ካይ ሃቨርትዝ እና ቪክተር ዮኬሬሽ። በእርግጥ ከጉዳት ላይ ያሉት ሲቀናነሱ ቡድን ስኳዱ ከዚህ ሊቀንስ ይችላል። ግን የአርሰናል የ25-26 የውድድር ዓመት ስብስቡ ይሄንን ይመስላል። የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ካርሎስ ካዜሜሮ በክረምት ከዩናይትድ ጋር ፍጻሜው ሊሆን ይችላል እየተባለ ነው። በነገራችን ላይ ማንቸስተር ዩናይትዶች ለአንድ ተጨማሪ ዓመት ኮንትራቱን የማራዘም መብት አላቸው። ካዜሜሮ በዩናይትድ መቆየት እፈልጋለሁ ካለም በዩናይትድ በኩል አንድ እድል አስቀምጦለታል። ተጫዋቹ ምንም እንኳን በመጪው ወረሃ ሰኔ በማንቸስተር ዩናይትድ ቤት ያለው ውል ቢያበቃም ለተጨማሪ 1 ዓመት የማቆየት አማራጩን ዩናይትድ ተጠቅሞ የሚፈርም ከሆነ ብራዚላዊ አማካይ በዩናይትድ ቤት ደሞዙን የመቀነስ ግዴታ አለበት ተብሏል። ዩናይትዶች ምናልባትም ይህንን ደሞዝ አስቀንሰው ኮንትራት የማራዘሙንም አንቀጽ የሚጠቀሙበት በክረምት አማራጮችን ካጡ ወይም ደግሞ ዩናይትድ የሚፈልገውን ተጫዋች በዛ ቦታ ላይ ካላገኘ ብቻ ነው ተብሏል። በማንቸስተር ዩናይትድን ቤት በተጫዋቹ ላይ ፍላጎት ያለው ክለብ ካለም በኮንትራት ማራዘም ውስጥ አድርጎ ሊሸጠው ይችላል። ብዙ አማራጮች አሉት ዩናይትድ በተጫዋቹ ላይ። ምናልባት ካዝሜሮ በዩናይትድ መቆየት ካለው ፍላጎት አንጻር ምናልባት ደሞዝ ቀንሶ የቆይ ሆነ። መረጃው የኢኤስፒኤን ነው። አምደኛ ሮብ ዳውሰን ነው የጻፈው። ደቡብ ኮሪያ የፓራጓያቸውን 2-0 ባሸነፈችበት ጨዋታ ዲየጎ ሊዮን ለሀገሩ ፓራጓይ በማንቸስተር ዩናይትድ በኩል ማለት ነው የመጀመሪያ ጨዋታውን በማድረግ 13 ደቂቃ ሜዳ ላይ አሳልፏል። ያለ ጉዳት መመለሱን አረጋግጠናል። በካዜሜሮ እና በማቲያስ ኩና በኩል ሀገራቸው ብራዚል 3-2 በተሸነፈችበት ጨዋታ ካዜሜሮ 90 ደቂቃ ነው የተጫወተው። ውድ ቤተሰቦቻችን ማቲያስ ኩና እንኳን ተቀይሮ ገብቶ ከረፍት በኋላ 33 ደቂቃ ብቻ ነው ሜዳ ላይ ያሳለፈውም። ተጫዋቹ ጉዳት ሳያስተናግዱ ወደ ካሪንግተን መመለሳቸውን አረጋግጠናል። ስለዚህ በማንቸስተር ዩናይትድ በኩል 2 ተጫዋቾችም ከጉዳት ነፃ ናቸው። ስለዚህ በዛሬው ላይ ከተጠናቀቁ ጨዋታዎችና እጃችን ላይ ከደረሱት አንድም የዩናይትድ ተጫዋች እስከዚህ ሰዓት ድረስ ጉዳት አላስተናገደም። በማለዳው መረጃችን ግን ተጨማሪ መረጃ እናነሳለን። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ሰር ጂም ራትክሊፍ ከሰሞኑ አሰልጣኝ ሩበን አሞሪም 3 ዓመት እታገሰዋለሁ ያሉበትን አስተያየት አስመልክቶ የግል ምልከታውን ደግሞ አጋርቷል። ፖል ስኮልስ ሁሉም ሰው ስለዚህ ጉዳይ ሲያወራ መስማት አስቂኝ ነው፣ እናንተ ምን እንዲል ነበር የጠበቃችሁት ይላል። ከ3 ጨዋታዎች በኋላ አሰናብተዋለሁ እንደሚል ጠበቃችሁ ነበር ወይ? እንደ ክለብ ባለቤትነቱ ራትክሊፍ ይሄን ነው መናገር የነበረበት። ምክንያቱም ሌላ ነገር ተናግሮ አሰልጣኝ ሩበን አሞሪም ላይ ጫና ማሳደርም አልፈለግም። ከ3 ጨዋታ በኋላ ሁሉ ቢያሰናብተው
ይሄንን ያደረገበትን ምክንያት በወቅቱ ይነግሯችሁ ነበረ፣ ግን ምን ጠበቃችሁ ነበረ ብሎ ፖል ስኮልስ ጥያቄ ያቀርባልና በሩበን አሞሪም በኩል ያ ንግግር የተደረገው ቡድኑን ለማረጋጋትና የቡድኑን መንፈስ ለመጠበቅ እንጂ ምናልባትም የውጤት ቀውሱ የሚቀጥል ከሆነ 3 ዓመት ላይ ታገሱ ይችላሉ የሚል መልከታውን አጋርቷል። እናንተስ ምን ትላላችሁ? እውነት እንዳሉት ራትክሊፍ 3 ዓመት ሊታገሱ ነውን? መልከታችሁን አድርሱን። የማንቸስተር ዩናይትድ ደጋፊዎች ከሰሞኑ የፕሪሚየር ሊግ 20 የሚሆኑ ኤጀንቶች በፕሪሚየር ሊጉ መፈጸም ካልነበረበት ዝውውር ብለው 6ቱ የሼሽኮን መርጠው ሼሽኮ በፕሪሚየር ሊግ ለዩናይትድ መፈረም አልነበረበትም ብለው በአንደኛ ደረጃ አስቀምጠውት ነበረ። ግን የዩናይትድ ደጋፊዎች ታዲያ ከዚህ የዘ አትሌቲክ መረጃ በኋላ ያው ድምፅ ያሰባሰበው ዘ አትሌቲክ ስለሆነ ማለት ነው፣ የዩናይትድ ደጋፊዎች ብዙ ጥያቄ አላቸው። በክረምት ከተፈጸሙ ዝውውሮች ውስጥ እንዴት አንደኛ ደረጃ ላይ ወይም እንዴት 6ቱ መረጡት በሚል ማለት ነው። ምናልባት የጋርናቾን ዝውውር የነ ኬርኪስ፣ ፍሪፖንግ፣ ቨርዝ እንደዚሁም ጋርናቾ በእርግጥ ከዩናይትድ ነው የለቀቀው። እነኚህ በፕሪሚየር ሊጉ ያሉ ተጫዋቾች ውስጥ በምን መስፈርት ነው ከቤንያሚን ሼሽኮ ጋር ተነጻጽረው ሼሽኮ መፈረም ያልነበረበት ያለውት በሚል ዩናይትዶች ዘ አትሌቲክ ሐሳብ መስጫ ሳጥን ስር ሲያስቀምጡ ነበር ሐሳቦችን። ምናልባት በሚዲያ ደረጃ ዩናይትድ አሁንም ተጽዕኖ የሚያድርበት ክለብ መሆኑን ማሳያ ተደርጎ ሊወሰድ ይችላል ወይ? ዩናይትዳውያን አድርሱን። የማንቸስተር ዩናይትድ የ25-26 የውድድር ዓመት አጠቃላይ ቡድኑ እንዴት ያለ ይመስላል፣ እንዴትስ ሩበን አሞሪም እየተጠቀሙት ነው የሚለውን በሳቸው ፎርሜሽን አድርገን በ3-4-3 እንመልከተው። በ3-4-3 ሁለት ግብ ጠባቂ ያላቸው የሚያስጫውቷቸው። በነገራችን ላይ በመሃል ተከላካይ 3 ስለሚጠቀሙ ግራው 3 አለው ዩናይትድ አማራጭ። ጉዳት ላይ ያለው ሌሳንድሮ ማርቲኔዝን ጨምሮ በእርግጥ ተመልሷል። ሃይደን ኤቨንም በእርግጥ ጉዳት ላይ ነበረ። የመሃል ተከላካይ የሚጠቀሙት አንድ ነው። ስለዚህ 2 አማራጭ አላቸው። ቀኝ ላይ ሌኔሮ ብቻ ነው ያላቸው በተፈጥሮ በዛ ቦታ ላይ መጫወት የሚችል። በ4 አማካይ ስለሚጫወቱ የቀኙ ላይ አማድ ዲያጎ ዳሎና ኑስር ማዝራዊ ያሏቸው፣ የግራው ላይ ፓትሪክ ዶርጉና ዲዬጎ ሊዮን አላቸው። መሃል አማካዮች በግራው ብሩኖና ኮቢ፣ በቀኙ ካዝሜሮና ማኑኤል ኡጋርቴ ያላቸው። ፊት መስመር ላይ የሚጠቀሟቸውን 3 ተጫዋቾች ካየን ብቸኛው ብሪያን ምቤሞ ነው። ምክንያቱም አማድ ዲያሎን ወደኋላ መልሰው አስበው ሲያጫውቱት ስለተመለከትን ነው። ብቸኛው ያለው አሁን እንደ አማራጭ ብሪያን ምቤሞ ነው በሳቸው 3-4-3 ፎርሜሽን። የግራው ላይ ደግሞ ማቲያስ ኩናና ሜሰን ማውንት አሏቸው። ፊት መስመር ላይ ቤንያሚን ሼሽኮና ዘርኪዝ ያሉ። ይህ ከሳቸው የጨዋታ ቅርጽና አቀራረብ ጋር በተያያዘ የዩናይትድ ስብስብ ነው። ማንቸስተር ዩናይትድ እስከ ጥር በሳቸው ስር በ3-4-3 ሲጠቀም ይህን ፎርሜሽን ከነኚህ ተጫዋቾች ጋር መጠቀም ይችላል። በእርግጥ ቦታ ማቀያየረው መጠቀም ይችላሉ። እንደ አማድ ዲያሎ ያለ ብሪያን ምቤሞን ተክቶ መጫወት ስለሚችል ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የማክሰኞ ምሽት የስፖርት መረጃችን ይህን ይመስላል። ስለዚህ ሮብ ማለዳ ከጠዋቱ 1 ሰዓት ሲል ጠብቁን። ተጨማሪ መረጃዎችን አሰባስበን በዓለም ዋንጫ የማጣሪያ ጨዋታዎችን በአፍሪካም በአውሮፓም ጨምረን የቡድን ዜናና እያይዘን እናመጣለን። መልካም ጊዜ